ኢየሱስ ክርስቶስ ጌታ ነው። ሌላ በሶስተኛ ላይ ደግሞ ያነሱት ሐሳብ ምን ነው? አምላካችን መጠጊያችን፣ ኃይላችን፣ ከዛ ባገኘንም በታላቅ መከራ ረዳታችን ነው። ረዳት ነው። አሁን ደግሞ very present help ማለት ነው። አብሮ በሁሉ ነገር ውስጥ የሚገኝ ረዳት ኢየሱስ ያድናል። ረዳት የሚለው የዕብራይስጥ ቃል ትርጓሜ ምንድነው? በጣም ቅርብ ሆኖ የሚገኝ ማለት ነው። በጣም ቅርብ ሆኖ የሚገኝ እርዳታው ሩቅ ያልሆነ፣ እርዳታው ሩቅ ሳይሆን በዛው ቻሌንጁ፣ ፈተናው፣ መከራው፣ ተግዳሮቱ ባለበት ሁኔታ ውስጥ ቦታ ውስጥ ያለ ረዳት ማለት ነው። ኢየሱስ ጌታ ነው። ተጠርቶ ከሩቅ የሚመጣና እስኪመጣ ድረስ ጊዜ የሚያስጠብቅ ረዳት ሳይሆን እዛው ያለ ሁል ጊዜ አብሮ ያለ ፕሬዘንት የሆነ ረዳት ነው እግዚአብሔር። ኢየሱስ ጌታ ነው። እዚህ አሁን ባለንበት አገር 911 የሚባል ቁጥር አለ አይደል? ሰው ችግር ሲገጥመው ወይ የእሳት አደጋ ፕሮብሌም ሊፈጠር ይችላል፣ ወይ ደግሞ የወንጀል ሲገጥመው 911 ይደውላል፣ ወይ ፖሊስ ይጠራል፣ ወይም ደግሞ የእሳት አደጋዎችን ይጠራል። ዋዘ ሴም ታይም የጤና ፕሮብሌም ሲያጋጥመው እንደዚሁም ደግሞ የአምቡላንስ አገልግሎት የሚሰጡትን ይጠራል ደውሎ እና እስኪመጡ ድረስ የሚሞት ሰው አለ። እስኪመጡ ድረስ ረዳቶቹ እስኪደርሱለት ድረስ የሚሞት የሚጎዳ ሰው አለ። እስኪመጡ ድረስ አያችሁ፣ እግዚአብሔር ደውለንለት እስኪመጣ የሚያስጠብቀን አምላክ ሳይሆን ኦልሬዲ እዛው አብሮን አለ። ኢየሱስ ጌታ ነው። እግዚአብሔር ረዳት ነው ሲባል ከሩቅ ሆኖ ትእዛዝ የሚሰጥ ሳይሆን በመከራው መካከል አብሮ የሚገኝ ኦምኒ ፕሬዘንት የሆነ አምላክ እንደሆነ ነው ይሄ ዝማሬ የሚነግረን። ታላቅ ረዳት፣ በማንኛውም ሰዓት በቀላሉ የሚገኝ ኢየሱስ ጌታ ነው። አብሮ ያለ፣ መቼ መጣ መቼ ትመጣለህ የማይባል ሁል ጊዜም በቦታው ላይ ያለ ረዳት ነው እግዚአብሔር። ኢየሱስ ያድናል። ይህም መልእክት የምትሰሙ በተለያየ ፈተና በተለያየ ተግዳሮት ውስጥ እያለፋችሁ ያላችሁ አሁን በዚህ ሰዓት የኔ ቻሌንጅ፣ የኔ ተግዳሮት፣ የኔ ነውጥ ይሄ ነው በምትሉት ነገር ውስጥ ያላችሁ ስሙኝ፣ እግዚአብሔር ከናንተ ጋር አለ፣ አብሯችሁ አለ፣ ረዳታችሁ አብሯል፣ መጠጊያችሁ አብሯችሁ አለ፣ ጥንካሬ ኃይላችሁ አብሯችሁ አለ፣ እንደገና ደግሞ የሚረዳችሁ አብሯችሁ አለ። ኢየሱስ ጌታ ነው። በዳንኤል መጽሐፍ ላይ እነዛ ሶስቱ ሰዎች ራሱ ዳንኤልን የሚነግረን ታሪክ እናገኛለን አይደል? እነዚህ ሲድራቅ፣ ሚሳቅ፣ አብደናጎም የተባሉት እነዛ ሶስት ወጣቶች ወደ እሳት ውስጥ በተጣሉ ጊዜ እግዚአብሔር በዛው በእሳቱ መካከል ሆኖ እንዳወጣቸው መጽሐፍ ቅዱስ ይነግረናል። አብሯቸው እንደነበረ፣ የልብሳቸው ጫፍ እንኳን በእሳቱ እንዳልተቃጠለ የእግዚአብሔር ቃል ይነግረናል። ዳንኤል በአንበሳ በአናብስት ጉድጓድ ውስጥ በተጣለ ጊዜ እግዚአብሔር አብሮት በዛ ጉድጓድ ውስጥ ስለተገኘ አንበሶቹ እሱን ሊበሉት እንዳልቻሉ መጽሐፍ ቅዱሳችን ይነግረናል። አራተኛው ሰው በእነዚህ ሶስት ሰዎች መካከል ተገኝቶ እንዳዳናቸው ያ የእግዚአብሔር ልጅ እንደነበረ እሳቱ እንዳላቃጠላቸው መጽሐፍ ቅዱሳችን ይነግረናል። ረዳት የሚለው ቃል እግዚአብሔር በችግራችን ጊዜ ከሩቅ ሆኖ የሚያዝን ከንፈር የሚመጥ ሳይሆን በችግሩ ውስጥ አብሮን የሚገኝ አብሮን የሚሆን አብሮን የሚያልፍ በእሳት ውስጥ ባለፈ ጊዜ እኔ ካንተ ጋር እዛው እሳት ውስጥ እሆናለሁ አለው። እሳቱ አያቃጥልህም። በውሃ ውስጥ ባለፈ ጊዜ እኔ እዛው በውሃ ውስጥ አብሬ አለው አያሰጥምም ብሎ ፕሮሚስ የገባ አምላክ ነው የኛ ረዳት። ኢየሱስ ጌታ ነው። አምላካችን መጠጊያችን፣ ኃይላችን፣ ከዛስ ባገኘን በታላቅ መከራ ምናችን ረዳታችን ነው። ስለዚህ ምድር ብትነዋወጥ፣ ተራሮች ተነቅለው ወደ ባህር ቢወሰዱ አንፈራም። ለምን? መጠጊያ አለን። ለምን? አምላካችን መጠጊያችን፣ ከዛ ረዳታችን፣ ኃይላችን፣ ከዛ ረዳታችን ነው ይላሉ። ኢየሱስ ጌታ ነው። ዕብራውያን ምዕራፍ 13 ከቁጥር 5-6 ላይ ሐዋርያው የዚህ መልእክት ጸሐፊ አንዳንዶች ጳውሎስ ነው ይላሉ፣ አንዳንዶች አይደለም ይላሉ። ኤኒዌይስ ጳውሎስም ይሁን አይሁን የዚህ የዕብራውያን መልእክት ጸሐፊ የሆነው ሰው ግን ሲናገር ምንድነው ያለ? ጌታ ረዳቴ ነው፣ ጌታ ረዳቴ ነውና አልፈራም፣ ሰው ምን ሊያደርገኝ ይችላል ብሎ ይናገራል። ስለዚህ እሱ ራሱ ብሏል፣ አልተውም አልጥልም። ኢየሱስ ጌታ ነው። ፕሬዝ ጋድ። ጌታ ረዳቴ ነውና ኢየሱስ ያድናል። አሁን ብዙዎቻችን እንግዲህ
የተንቀሳቀስን ከሀገር ውጭም በሀገር ውስጥም በአውሮፕላን ሙቭ ያደረግን ሰዎች ይህንን ምሳሌ ምናልባት ትረዱኛላችሁ። እና አውሮፕላኑ በከፍተኛ ማዕበል ንፋስ ውስጥ ሲያልፍ ተሳፋሪዎቹ ይደነግጣሉ አይደለም። አንዳንዴ ይንገራገጫል ፕሌኑ እና ተሳፋሪዎች ሲደነግጡ ሲጨናነቁ፣ አብራሪው ግን ረጋ ብሎ እዛው ካቢኔ ውስጥ ተቀምጦ ያረጋጋል ተሳፋሪዎችን። አሁን በዚህ አይነት ከፍታ ውስጥ እንሄዳለን፣ አሁን ደግሞ እንደዚህ አይነት ደመናማ ነገር ውስጥ እናልፋለን፣ ስለዚህ የመንገራገጭ ነገር ፕሌኑ ሊያሳይ ይችላል፣ ስለዚህ እንዳትደነግጡ ተረጋጉ ይላል። ተሳፋሪ የሆነ ሰው ግን ምንድነው ገገገገ ሲል መደንገጥ መጨናቀነቅና ፕሌኑ ሊወድቅ ይመስለውና ይፈራል አይደል? አብራሪው ግን ያረጋጋል ሰውን። እና እግዚአብሔር የህይወታችን ፓይለት የህይወታችን አብራሪ ብቻ ሳይሆን ራሱ ፕሌኑም ራሱ አውሮፕላኑም ራሱ የሚሸከመን አብራሪውም ተሸካሚውም ፕሌኑም ራሱ እግዚአብሔር ነው። በህይወታችን ውስጥ የህይወታችን መሪ ነው፣ የህይወታችን መኖሪያ ነው። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው መኖሪያ የዘላለም አምላክ ነው፣ የዘላለም ክንዶቹ ካንተ በታች ናቸው ተብሎ ተጽፏል። የምንኖርበትም የሚሸከመንም የሚመራንም እግዚአብሔር አምላክ እሱ ነው። እሱ መጠጊያችን ነው። እሱ ኃይላችን ነው። እሱ ምንድነው? ረዳታችን ነው። ኦምኒ ፕሬዘንስ የሆነ ሄልፐር ነው። ኢየሱስ ጌታ ነው። እግዚአብሔር በሰማይ ሆኖ አይዟችሁ የሚል አምላክ አይደለም። አማኑኤል ነው። አማኑኤል ማለት እግዚአብሔር ከማ ጋር? ከኛ ጋር። ኢየሱስ ጌታ ነው። አየ በዮሴፍ ህይወት ውስጥ ዮሴፍ እስር ቤት ወህኒ ቤት ሳለ እግዚአብሔር ከዮሴፍ ጋር ነበረ ይለናል። ዘፍጥረት ምዕራፍ 39 ቁጥር 21 ስናነብ እግዚአብሔር ከዮሴፍ ጋር ነበረ። አየ እስር ቤት ውስጥ የእግዚአብሔር አብሮነት እስር ቤቱ እግዚአብሔር ከዮሴፍ ጋር እንዲሆን አልከለከለውም፣ አላገደውም። በእስር ቤት ውስጥም እግዚአብሔር አብሮት ነበረ። ያለንበት የትኛውም ሁኔታ የምናልፍበት የትኛውም ሁኔታ እግዚአብሔር ከኛ ጋር እንዳይሆን አይከለክለው። አየ አንድ ሰው ሩቅ አገር ሳለ ጓደኛው እንበል ምሳሌ ስልክ ደውሎ ችግር ላይ ነኝ ቢለው ጓደኛው በሐሳብ በገንዘብ ሩቅ ሆኖ ሊረዳው ይችላል። ነገር ግን አብሮት ሆኖ እጁን ሊይዘው አብሮት ሊሆን አይችልም ሩቅ ስለሆነ። እግዚአብሔር ግን አብሮን ስላለ ልክ እንደ ወዳጅ ልጅ እናት ልጇን አቅፋ ደግፋ ወይም አባት ልጁን አቅፎ ደግፎ እንደሚሸከም እንደሚያነሳ እንደሚዳስሰው እንደሚያባብለው እንደሚረዳው ኢየሱስ ጌታ ነው። እግዚአብሔርን በቅርብ ሆኖ ያነሳናል። እግዚአብሔር በቅርብ ሆኖ ይደግፈናል፣ ይረዳናል፣ ያግዘናል፣ ይፈውሰናል፣ ያበረታናል። እግዚአብሔር አብሮን አለ። ኢየሱስ ያድናል። የኛ መረጋጋት የኛ ማረፍ የተመሰረተው በሁኔታዎች ሰላማዊነት ላይ ሳይሆን በአምላካችን ማንነት ላይ ነው። አምላካችን ደግሞ መጠጊያችን ነው። አምላካችን ኃይላችን ነው። አምላካችን ረዳታችን ነው። በዚህ የማንነቱ ዕውቀት መሰረት ላይ በዚህ ፋውንዴሽን ላይ በዚህ የእምነት መሰረት ላይ በመቆም ነው እንግዲህ የሚረዳን ከኛ ጋር አለ ብለን ድፍረት እንድንይዝ የሚያደርገን። ኢየሱስ ጌታ ነው። ዓለም በኢኮኖሚዋ ዓለም በጦሯ ዓለም በቴክኖሎጂዋ ትመካለች። ኢየሱስ ጌታ ነው። በዛው ልክ ደግሞ ዓለም በኢኮኖሚ በበሽታ በጦርነት ትናወጣለች። ክርስቲያን የማይናወጠው አማኞች የማይናወጡት የማይናወጥ መንግስት ዜጎችና የማይናወጥ መንግስት የህይወት ስርዓት ተካፋዮች ስለሆንን ነው። ኢየሱስ ያድናል። ዘማሪዎቹ ምንድነው ያሉት? ስለዚህ ያሉ ምድር ብትነዋወጥ ተራሮች ወደ ባህር ልብ ቢወሰዱ እኛ ግን ምን አናደርግም? አንፈራም። ውሆች ጮሁ፣ ተናወጡ፣ ተራሮችም ከኃይል የተነሳ ተንቀጠቀጡ፣ እኛ አንፈራም። ለምን? አምላካችን መጠጊያችን ነው። አምላካችን ኃይላችን ነው። አምላካችን ረዳታችን ነው። ክብር ለኢየሱስ ይሁን። ፕሬዝ ጋድ። እነዚህ ጥቅሶች እጅግ አስፈሪ ሁኔታዎችን ገላጭ ቃላቶች ናቸው አይደለም? ተራሮች በጥንቱ ዓለም የጽናት የማይናወጥ ነገር ምልክቶች ናቸው እና ተራሮች ወደ ባህር ልብ ቢወሰዱ ማለት የማይታሰብ አንኤክስፔክትድ የሆነ ነገር ቢመጣ ማለት ነው። አንኤክስፔክትድ ነገር ቢፈጠር አንፈራም። ለምንድን ነው አንፈራም የሚሉት? ኢየሱስ ጌታ ነው። ከእምነት ይህንን ድፍረት አውጥቶ መናገር የቻሉት ለምንድን ነው? አምላካችን መጠጊያችን ኃይላችን መጠጊያችን ኃይላችን ባገኘት በታላቅ መከራም ረዳታችን ስለሆነ ምድር ብትነዋወጥ
ተራሮች ወደ ባህር ልብ ቢወሰዱ አንኤክስፔክትድ ነገሮች ቢፈጠሩ እኛ እንፈራም። ኢየሱስ ጌታ ነው። የሚረዳን አብሮን አለ። እሱ ምናችን ነው? መጠጊያችን ነው። እሱ ምናችን ነው? ኃይላችን ነው። እሱ ምናችን ነው? ረዳታችን ነው። ክብር ለኢየሱስ ይሁን። አንፈራም ማለት አንፈራም የሚለው ቃል የመጣው ከእምነት ድፍረት ነው። ፕራይዝ ጋድ። ፍርሃት የሚወገደው ሁኔታዎች ሲቀየሩ ሳይሆን ፍርሃት የሚወገደው ሁኔታዎችን የሚቆጣጠረው አምላክ አብሮን መሆኑን ከማወቅ የተነሳ ነው። ፕራይዝ ጋድ። የህይወት ተሞክሮ ልምምድ ሁኔታዎች ሲቀየሩ ሳይሆን ሁኔታዎችን የሚቆጣጠረው እሱ ከሁኔታዎች በላይ የሆነውን ስናቅ ነው። አየ ኢየሱስ ጌታ ነው። ነገሮች ቢለወጡ፣ ኢኮኖሚው ቢናወጥ፣ ጤና ቢታወክ፣ የዓለም ነገር ሼክ እያደረገ ብዙ ጊዜ አየን። በኮቪድ አየን፣ በኢኮኖሚው አየን፣ እያየን ነው። አሁንም ዓለም ሼክ እያደረገች እየተናወጠች ነው የዘመኑ ፍጻሜ ላይ ስላለ። ነገር ግን እነዚህ ዘማሪዎች እንደነገሩን አየ ነውጡ ቢመጣም የምንመካባቸውና የተደገፍናቸው እሱማ ብለን ያልናቸው ሰዎች ቢክዱ እንኳን ቢቀየሩ እንኳን አቋም ቢለውጡ ሐሳብ ቢለውጡብን እንኳን የማይናወጥ የማይቀየር የማይነዋወጥ አስተማማኝ የሆነ ረዳት ወዳጅ መጠጊያ አቅም ኃይል የሆነ እግዚአብሔር ከኛ ጋር አለ። የሚረዳን አብሮን አለ። ኢየሱስ ያድናል። እግዚአብሔር በመከራ ጊዜ ጠብቁኝ ልምጣ አይደለም የሚለው። ኢየሱስ ያድናል። በመከራ ውስጥ አስቀድሞ አለ። እዛ ውስጥ መከራው ከመድረሱ በፊት ረዳታችን እዛው አለ። ስለዚህ አንፈራ። ፍርሃት የሚመጣው የምንደገፍባቸው ነገሮች ሲናወጡ ነው። ሰዎች በገንዘባቸው፣ በስልጣናቸው፣ በዘመዶቻቸው፣ በጓደኞቻቸው፣ በትምህርት፣ በእውቀታቸው፣ በተለያየ ነገር፣ በጤናቸው፣ ዛሬ ባላቸው አቅም፣ ጉልበት፣ በኃይላቸው ይመካሉ። ብዙዎች ሲመኩ ሲደገፉ፣ ነገር ግን ትምክህታቸው ከንቱ ሲሆን ደግሞ አይተናል። ነገር ግን እነዚህ ሁሉ እንደ ተራራ ቢናወጡ፣ ቢረግፉ፣ ቢሸሹ፣ ቢነዋወጡ ነው እኮ የሚሉት ዘማሪዎቹ። እኛ ግን ትኩረታችንን ያደረግነው በተነዋዋጩ ዓለም ላይ ሳይሆን በማይናወጠውና በማይለወጠው አምላክ ላይ ነው። ኢየሱስ ጌታ ነው። በመለኮታዊ ጥበቃ ላይ ነው አይናችንን ያደረግነው ይላሉ። ኢየሱስ ጌታ ነው። አንድ ትልቅ ዛፍ ስሩን ወደ መሬት ሩትድ ሆኖ ሰዶ እስከ ጥልቅ ድረስ ስሩን ካረዘመ ጠንካራ ስር ካለው በጥልቀት ስሩ ወደ መሬት ከገባ ኃይለኛ ነፋስ ቢመጣ ኃይለኛ የሆነ ወጀብ ቢያልፍ ቅጠሎቹ ሊረግፉ ይችላሉ፣ ቅርንጫፎቹ ሊወዛወዙ ይችላሉ። ነገር ግን አይወድቅም። መሰረቱ ያልጠለቀና ያልሰደደ ዛፍ ወዲያው ሲወድቅ ወዲያው ፍንግል እያሉ ሲወድቁ፣ ስሩን የሰደደው ዛፍ ግን ቀጥ ብሎ በዛ አውሎ ውስጥ በዛ ምንድነው እሱ ኃይለኛ ነፋስ ውስጥ ይቆማል ማለት ነው። ኢየሱስ ጌታ ነው። አማኝም ስሩን በእግዚአብሔር ላይ በዚህ አምላካችን መጠጊያችን ኃይላችን ረዳታችን በሚል መሰረት ላይ ስሩን ከሰደደ ኢየሱስ ጌታ ነው። ማንኛውም የኑሮ ንፋስ፣ ፈተና፣ የሰይጣን ተግዳሮት፣ የዚህ ዓለም ነውጥ አያናውጠውም፣ ስፍራ አያስለቅቀውም። የትኛውም ቁጣ የገዢ ቁጣ በተነሳበት ጊዜ ስፍራን አትልቀቅ ይላል እኮ። ስፍራ ሰዎች በላይ እግዚአብሔር ከኛ ጋር ባይሆን ኖሮ አለ እኮ። ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በላያችን በነደደ ጊዜ ለጥርሳቸው ንክሻ ያላደረገን ሊውጡን፣ ሊነክሱን፣ ሊያጠፉን፣ ሊያደቁን፣ ሊያጠፉን የእኛን ነገር ሊያበላሹ ይፈልጋሉ። የሚቀኑ የሚናደዱ የሚቆጡ ሰዎች አሉ። በእኛ ደስ የማይላቸው የእኛ ስኬት፣ የእኛ ልምላሜ፣ የእኛ ከፍታ እግዚአብሔር እኮ በሰጣችሁ ነገር የእነሱን ነገር ወስዳችሁባቸው ሳይሆን እግዚአብሔር ለእናንተ እንኳን ባደረገላችሁ፣ እግዚአብሔር እናንተን በባረካችሁ፣ እግዚአብሔር ለእናንተ በሰጣችሁ ጸጋ፣ እግዚአብሔር ለእናንተ በሰጣችሁ በረከት የሚናደዱ የሚቀኑ የሚቆጡ ሊያጠፋችሁ የሚፈልጉ የሚመክሩ ሴራ የሚያሴሩ አሉ። ለነሱ አሳልፎ እግዚአብሔር አልሰጠንም ይላል። ኢየሱስ ጌታ ነው። አይሰጠንም። እግዚአብሔር ጠላት አይኑ እያየ ጆሮ እየሰማ እግዚአብሔር ለእኛ ግን ከፍ ያለ ነገር ያዘጋጃል። ለዚህ ነው መዝሙረኛ ዳዊት ሲናገር ጠላት አይኑ እያየ በጠላቶቼ ፊት ለፊት ራሴን በዘይት ቀባ ይላል። ጽዋዬ ሞልቶ ይፈሳል። በጠላቶቼ ፊት ለፊት ገበታን ምን አረክልኝ? አዘጋጀህልኝ። ኢየሱስ ጌታ ነው። ድግስ አዘጋጀህልኝ፣ ፈሽታ አዘጋጀህልኝ። ራሴን በዘይት ቀባ፣ እንደውም ጨመርክ፣ ሞገሴን ጨመርክ፣ ቅባቴን ጨመርክ፣ ኃይሌን ጨመርክ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ስለዚህ ወገኖቼ ሆይ
በዚህ በሚረዳን አምላክ ላይ ስራችንን ከሰደድን የሚረዳን ከኛ ጋር አለ። ከኛ የሚጠበቀው ትኩረትን የመጠበቅ መርን፣ ትኩረታችንን ፎከሳችንን በሱ ላይ በረዳታችን ላይ ማድረግ ነው። ከሚናወጠው ነገር ላይ አይኖቻችንን አንስተን በማይናወጠው ላይ ማድረግ። ጴጥሮስ አይኑን ከኢየሱስ ላይ ሲያደርግ አይኑን ፎከሱን ኢየሱስ ላይ ሲያደርግ እንደ ተራራ እየተነሳ በፊቱ ይጋረጥ በነበረ ተራራን ማዕበል ላይ እየተራመደ መሄድ ችሎ ነበር። ነገር ግን አይኑን አንስቶ ወደ ንፋሱ ወደ ማዕበሉ ሲያዞር ግን መስጠም ጀመር አይደለም። ማቴዎስ ወንጌል ምዕራፍ 14 ከቁጥር 28 እስከ 31 ላይ ስናነብ ይህንን ቃል ይነግረናል። ክብር ለኢየሱስ ይሁን እና ነገር ግን ትኩረቱን እይታውን አይኑን በእግዚአብሔር ላይ ግን ሲያደርግ ከሁኔታው ይልቅ ኢየሱስን ባየ ጊዜ ከማዕበሉ ከንፋሱ ይልቅ ከወጀቡ ይልቅ ኢየሱስን ባየ ጊዜ በዛ በተነዋዋጩ ነገር ላይ ሳይናወጥ ተራመደበት። ፎከሱን ግን ሲያነሳ ግን በተነዋዋጩ መናወጥ ጀመረ፣ መስጠም ጀመረ አይደለም። ከኛ ግን የሚጠበቀው የማይናወጠውን በተነዋዋጯ ዓለም ውስጥ የማይናወጠውን ጌታ ማየት፣ ትኩረታችንን በሱ ላይ ማድረግ ነው። አየ የካሜራ ሌንስ ትኩረቱን ያደረገበትን ነገር በግልጽ እንደሚያሳየው ዙሙን ፎከሱን ሌንሱን ያነጣጠረበትን ነገር አጉልቶ እንደሚያወጣው እንደሚያሳየው ትኩረታችን ደግሞ እንደዚሁ እግዚአብሔር ላይ ሲሆን፣ ቃሉ ላይ ሲሆን፣ የእግዚአብሔር ዓለም ላይ ሲሆን፣ በሰማያዊው መረጃና መገለጥ ላይ ሲሆን ማለት ነው። ኢየሱስ ጌታ ነው። በእግዚአብሔር ላይ ስናደርግ ችግሩ ትንሽ ሆኖ እግዚአብሔር ትልቅ ሆኖ ይታየናል እና የሚረዳን አብሮ አለ። የሚረዳን አብሮ እንዳለ እንድንደፍር የሚያደርገን የመጀመሪያውን ፕሪንሲፕል ነው ያየነው። የመጀመሪያው ፕሪንሲፕል የእምነታችንን መሰረት ማወቅ ነው። የእምነታችንን መሰረት መረዳት ነው። የዚህ የእምነታችን መሰረት ብለው አሁን ክፍሉን ነው ሞር እያብራራው መዝሙር ምዕራፍ 46 ላይ ስለሆነ ያለነው እሱን ነው ሞር ኤክስፖዝ እያደረግን የምንማረው። ጌታ ይመስገን። ስለዚህ የመጀመሪያው ፕሪንሲፕል መሰረታችንን ከማወቅ ነው የሚጀምረው። የሚረዳን አብሮን እንዳለ አውቀን ለመድፈር የእምነታችን መሰረት ደግሞ ዘማሪዎቹ እንደነገሩን አምላካችን አሉ፣ መጠጊያችን፣ ኃይላችን፣ ከዛ ደግሞ ባገኘን በታላቅ መከራ ረዳታችን። ስለዚህ 3 ነገሮች ላይ ያለን መሰረታዊ ዕውቀት የሚረዳኝ ከኔ ጋር አለ ብሎ ለመድፈር አቅም ይሆነናል ማለት ነው። ፕሬዝ ጋድ። ኢየሱስ ክርስቶስ ጌታ ነው። ጌታ ይባረክ። ሃሌሉያ።